አንተ እነዚህ እንደለጠፍክ ደብተራው ዲበኩሉ ብላችሁ ጻፉለት። ምክንያቱም ሁለቱም ስሜ ባልሆነው ስም እያደረጉ ይጽፋሉ ማለት ነው። ይናገራሉ፣ ይጽፋሉ። ጭራ ነው ማስበቀላቸው ማለት ነው። ጭራ በእውቀት አልቻሉም፣ ወደ ስድብ ገብተዋል። እኔ በስድብ አልገባም። እንዲያማቸው ከተፈለገ እኔም እንደዚሁ ያለ ግብራቸው ግብር እየሰጠው ጽፈላቸዋለሁ ማለት ነው፣ በሚመጥናቸው መልክ። ዲሞክራሲ አሜሪካ ብቻ አይደለም፣ እኔም ሀገር ይሰራል። አለቀ። አጭርና ግልጽ። ኦኬ። የፓስፖርት ስሜ፣ የድራይቨርስ ላይሰንስ ስሜ ኤርሚያስ አበበ ነው። የማይሰማ ከሆነ ይህንን የተደናቆረ ትውልድ ሊነገረው ይገባል ማለት ነው። ትችለዋለህ ማለት ነው። መተተኛው ሕዝቅያስ መልዕክቱ ነገር ግን መበታተን የምትለውን ቃል ወስዶ ታድሶን የማትሰማ ቤተክርስቲያን፣ ታድሶን አታንሱብኝ የምትል ቤተክርስቲያን እንዲህ ነው የምትበታተነው፣ ልጆቿ ነው የምታጣው ካለ በኋላ አዛኝ ቅቤ አንጓች ሆኖ የአዞን ባሲና ሲያነባ ሰማሁት። ምንድን ነው ያለው? እኔ ቀድሼ ያቆረብኳቸው በዕርፈ መስቀል ደሙን የሰጠኋቸው ሰዎች ሲጠፉ ማየት አልፈልግም። ኦርቶዶክስ እንድጠፋ አልፈልግም። በወንጌል ታድሶ እንድታመጣ ነው ብሎ አዛኝ ተቆርቋሪ ሆኖ አገኘው ትላችኋለሁ። እና ኤርሚያስ እስኪ ልጠይቅ፣ እውነተኛ የቤተ ክርስቲያን እንኳን ቀድሶ ያደገ ደጀ ሰላም ገብቶ የወጣ ሰው አንተ የምታደርገውን አያደርግም። ከዛ ደግሞ አያለቅስ። ምሳሌ ልስጥ። ገበሬ ነኝ ስላልክ ለገበሬ ምሳሌ ይስማማዋል እና የኑን ታሪክ እና የልጆቹን ታሪክ ታስታውሳለህ። የወይን ጠጅ ጠጥቶ በሰከረ ጊዜ አንዱ ልጁ አየውና ወጥቶ ተዘባበተበት፣ ሳቀበት፣ እርቃኑን አየ፣ ተረገመ። ሁለቱ ልጆች ደግሞ መሸፈኛ ወስደው የኋሊት ሄደው እርቃኑን ሳያዩ ሸፈኑት፣ ተባረኩ። አሁን አንተ እያረክ ያለው የትኛው ነው? ለብዙ ዓመታት ወንጌልን ስበክተ ወንጌላዊ ኤርሚያስ ነው ስሙ። ደግሞ ወንጌላዊ አያችሁት አይደል? ስሙ ማን ነው አለ? ወንጌላዊ ኤርሚያስ ነው አለ። ግብሬ ምንድን ነው? ወንጌል ሰባኪ ነኝ። ስሜ ማን ነው? ኤርሚያስ ነው። እሱ ማን ብሎ ነው የጻፈው? ወንጌላዊ ኤርሚያስ አይደለም ያለው። ወንጌላዊ ኤርሚያስ ብሎ ቢል ይታወቃል። ቀለሜ ብለሃል ወይ ልህትህ አጋባሃለሁ ወይ ደግሞ መተተኛው ሕዝቅያስ እያልኩ ጽፍልሃለሁ ማለት ነው። አልከበር ብላችሁ ካላችሁ ቆንጅዬ መተተኛ እልሃለሁ ማለት ነው። ለምን አልከኝ ብለህ ካልክ ያለ ስሜ ስም ከሰጠህ ያለ ግብር ሰጠሃለሁ ማለት ነው። ያለ ግብሬ ግብር ከሰጠህ እኔም እሰጥሃለሁ። በደንብ እንዲገባ የመጽሐፈ ምሳሌን መሰረት አድርጌ ደብተራው ዲበኩሉ፣ መተተኛው ዲበኩሉ ብዬ ጠራሃለሁ ማለት ነው። ቀሲስ ዲበኩሉ ብለን ስንጠራቸው አልከበር ብለው ካሉ ይህንን የደጀ ሰላም አንበሳ ሁሉ እነድሃለሁ ማለት ነው። ስርዓት መኖር አለበት። ከሰማህ ስርዓት መኖር አለበት። አጮኋለሁ ብለህ ካልክ እኔም አጮህልሃለሁ። አንተ በተናጥል ገብተህ ሰው የሚሰማህን ያህል እኔ በብዙ ሺህ ከአንተ የበለጠ ሰው ይሰማኛል። አሰጣልሃለሁ ማለት ነው። ልካችሁ ማወቅ አለባችሁ። ስሙ ማን አለ? የኋሊት ሄደው እርቃኑን ሳያዩ ሸፈኑት፣ ተባረኩ። አሁን አንተ እያረክ ያለው የትኛው ነው? ለብዙ ዓመታት ወንጌልን ስበክተ ወንጌላዊ ኤርሚያስ
ነው ስሙ። ወንጌል አያችሁት አይደል? ስሙ ማን ነው አለ? ወንጌላዊ ኤርምያስ ነው። ያውቁታል እኮ ስሜን ያውቁታል። በወንጌሉ በትር ቀጥቅጬ መጽሐፍታቸውን ዱቄት ሳረገው አባቶቻቸው ከላይ ይሰብሰቡ የቆሸሹ መጽሐፍቶች ናቸው ብለው ሲሉ በእውቀት መሞገስ ያቅታቸው እንደ ሴት ቡና ጠጪ ሴት ስሜ ባልሆነው ጽፈሃል። ለእናንተ ሲሆን ጽድቅ፣ ለእኛ ሲሆን ኃጢአት የሚሆንበት አንዳች ምክንያት የለም። አንድ ለምን ጳጳስ አይሆንም? በስሜ የማይጠራ ከሆነ በግብሬ የማይጠራኝ ከሆነ ግብሬ የወንጌል ሰባኪ ነኝ፣ ወንጌላዊ ነኝ ማለት ነው። ከጠራ ኤርምያስ ብለህ በሙሉ ስሜ ትክክለኛው ስሜ ትጠራለህ። ካልሆንክ ግብሬን ካስቀደምክ ወንጌላዊ ኤርምያስ ነው። እናንተንም ስጠራ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ሕዝቅያስ ብዬ ጠራለሁ። ኦኬ። ካልሆነስ መተተኛው ሕዝቅያስ ብዬ ጠራለሁ ማለት ነው። እነ ዲያቆን ያሬድን እነ ዲያቆን ያሬድ ብዬ ጠራለሁ። ልክ አይደለም? ነው፣ ልክ ነው። እሺ፣ ወንጌላዊነት ወንጀላዊነት እያረክ ነው ያለው። መሸፈኛ ወስደው የኋሊት ሄደው እርቃኑን ሳያዩ ሸፈኑት፣ ተባረኩ። አሁን አንተ እያረክ ያለው የትኛው ነው? ለብዙ ዓመታት ወንጌልን ስበክተው ወንጌላዊ ኤርምያስ ነው ስሙ። ወንጌላዊነት ወንጀላዊነት እያረክ ነው ያለው። ስለዚህ ይህ ምሳሌ ከገባ ጥሩ። ምንድን ነው የኔ ጥፋት የኔ በደል ምንድን ነው? የእውነት ለመናገር ማለት ነው በእነዚህ ዓመታቶች ውስጥ የምታውቁ የእኔ በደል ምንድን ነው ብላችሁ ብጠይቋቸው፣ አሁን ቢመጣም ራሱ ብጠይቀው ለምን መጽሐፍቶቻችን ውስጥ ያለውን ነገር አውጥተህ ታነባለህ ነው። እኔ ደግሞ መልሴ ምንድን ነው? መጽሐፍቶቻችሁ ውስጥ የተጻፈው ልናነባቸው አደሉ? ቤተክርስቲያኒቱ አንብቡ ብላ አደሉ ይዝ ውስጥ የጻፈችው? ድርሳነ ሚካኤል ውስጥ ያለው ጉድ ያነበበ ሰው ብቻ እንደኔ ያነበበ ሰው ብቻ ያውቀዋል። ምን ከእግዚአብሔር ቃል ከመጽሐፍ ቅዱስ ጋር እንዴት እንደሚጣላ እንዴት እንደማይስማማ ይህን ውሸታቸውን የተጻፈን ከተጻፈው ላይ እኮ አንዳች ቅንጣት እኮ አልጨመርኩም። ወንድሞች እናቶቼ፣ በሕግም እኮ ያስጠይቃል። የተጻፈውን ግን ከሆነ ያነበብኩት የትኛውም ሕግ ጋር ቢሄድ ይህን መጽሐፍ ይዤለት ይሄዳል። እነሱ ከዛ ይልቅ ፕሮቴስታንቱ ዓለም በሚበዛበት አሜሪካ ላይ ቁጭ ብለው በአውሮፓ ሀገር ላይ ቁጭ ብለው ፕሮቴስታንትን እንዴት እያበሻቀጡ እንደሚናገሩ ቪዲዮ ይዤላቸዋለሁ። ቪዲዮ ማለት ነው። ቪዲዮ ይዤላቸዋለሁ። የፕሮቴስታንት ሃይማኖት እያለ ማለት ነው። ግን ለምኖ የገባው ፕሮቴስታንት ሀገር አሜሪካ ነው። የፕሮቴስታንት ሀገር ላይ አሜሪካ ላይ ነው የተቀመጠው። ለምኖ የገባው ማለት ነው። ቀን የወጣለት ፕሮቴስታንት ሀገር ገብቶ ነው። ሲሳደቡ ግን ፕሮቴስታንት የሚባል ሃይማኖት ጭራቅ ነው፣ ሰይጣን ነው ብለው ይናገራሉ። ይሄ መተተኛ ሁሉ ማለት ነው። በእውቀት ሞግቱ ቀርባችሁ። የኤርምያስ ጥፋት ምንድን ነው ብላችሁ ምትሉት? እዚህ ውስጥ የተጻፈውን የዘመናት ጉዳችሁን ገልጦ አወጣባችሁ። ስለዚህ በእውቀት መሞገስ ያቀተ ስሜ ባልሆነው ስም ትሰጣለህ አይደል? እኔም ይኸው እንግዲህ ይመምሃ መተተኛው ሕዝቅያስ ይዋሻል። ኦኬ፣ ጭራ አስበቅላችኋለሁ ማለት ነው። በየትኛው የአዲስ ኪዳን ትምህርት ነው አንተ የምታደርገውን አድርጎ የሚለው? ፍቅር የኃጢአትን ብዛት ይሸፍናል። በየትኛው የአዲስ ኪዳን ትምህርት ነው አንተ የምታደርገውን አድርጉ ብሎ ያለው አለ? በጌታችን በኢየሱስ ክርስቶስ አስተምሮትና በቅዱስ ጳውሎስ አስተምሮት ነው። ጥያቄው ጥሩ ነው። የኤርምያስ በደልና ኃጢአት ሆኖ የተገኘው ምንድን ነው? መጽሐፍቶቻቸው ውስጥ ያለውን ነውር ገለጥኩ።
እና ይህን ነውር ስለገለጥኩ የኖህን ታሪክ ጠቀሰና ካም የአባቱን እርቃን አሳየ ብሎ የሚለውን እሱን አንተ የቤተክርስቲያኒቱን እርቃን ለማሳየት ነው የሄድከው፣ ልትሸፍንላት አልሄድክም አለኝ። ኦኬ እኔ የኦርቶዶክስንም ይሁን የጴንጤንም ይሁን የአይሁድ እንደ መጽሐፍ ቅዱስ አስተምሮ ትክክል ያልሆነውን የትንም ነገር አልሸፍንልም። ትውልድ ገዳይ የሆኑ ትምህርቶችን እገልጣለሁ፣ እውነትን እሰብካለሁ። ትውልድ ገዳይ የሆኑ ትምህርቶችን ከየትኛው ጴንጤኔ ብዬ የጴንጤውን የምዘል አይደለሁም። ኦርቶዶክስንም ስለማቅ የኦርቶዶክስንም እተዋለሁ ማለት አይደለም። ትክክል ያልሆነ ትክክል አይደለም ይባላል። ህዝብ የክርስቶስ ነው። ህዝብ የእግዚአብሔር ነው። ኦኬ ህዝብ የእግዚአብሔር ነው። ማንም ሰው ቢሆን የትኛውን ቤተ እምነት ውስጥ ሲቀመጥ በተለይ እማቀውን በአይሁድ ሃይማኖት፣ በኦርቶዶክስ ሃይማኖት፣ በወንጌላውያን እምነት ውስጥ ያለውን አስተምሮት አውቃለሁ። የማቀውን ያህል አውቃለሁ። ምን ያልኩት ይሁዲነትን፣ ኦርቶዶክስ ክርስትናን፣ አሁን ያለበትን የወንጌላውያን አማኞችን አውቃለሁ። ይሁዲነትን በማንበብ ኦርቶዶክስ ክርስትና ውስጥ ዲያቆኑን የቀድስ ስለነበር አውቀዋለሁ። አሁን በጌታ ከመጣው በኋላ ደግሞ በጸጋ የእግዚአብሔርን ወንጌል እንዳገለግል በክርስቶስ ኢየሱስ መዳንን አግኝቼ የዘላለም ሕይወትን አግኝቼ ጌታ ጸጋ ሰጥቶኝ አገለግላለሁ። በወንጌላዊነት እምሰብካው የመጽሐፍ ቅዱስ እውነት ይሄንን ነው። ገድላትና ድርሳናትን እኔ ሰብኬ አላውቅም። ምን ይሁን ብዬ ሰብካቸዋለሁ? ታዲያ ምን እያረክ ነው? ኤርምያስ ድርሳነ ሚካኤልን ፊት ለፊት አስቀምጠህ ድርሳነ ሚካኤልማ ፊት ለፊት ያስቀምጡት በመልአኩ ስም ውስጡ የተጻፈውን አንተ ትውልድ ውጭ ያለውን የምስመው ኦርቶዶክሳውያን ውስጡ የተጻፈውን ነውር እኮ ባሳይህ እያሳዩአችሁ ነው። በዚህ 10 ዓመት ውስጥ ጳጳሳቶቻችሁ ሁሉ ጭምር ሳይቀር ይሰብሰቡ፣ መጽሐፍቶቹ ንጽህና ወይ ደግሞ ጥራት ይጎላቸዋል እኮ ብለን እኮ ያስባልናቸው እኛ ነን። አንዱ እኔ ነኝ ያልኩት ያስባልኳቸው። ብፁዕ አቡነ ማትያስ አንብበውት አይደለም መጽሐፉ፣ የትኛውም የሊቃውንት ጉባኤ አንብቦት አይደለም። እኔ በዚህ 10 ዓመት ውስጥ ሶሻል ሚዲያ ላይ እንኳን በደንብ አድርጌ አስጥቸዋለሁ መጽሐፍቶቻቸውን፣ ነውራቸውን ማለት በቅዱስ ሚካኤል ስም በመልአኩ ስም ተጽፎ የእግዚአብሔር መልአክ ነው ይሄንን ያደረገው እኮ ብለህ እስክትል ድረስ ራስን እኮ የሚያዞር እኮ ውሸት እኮ የተጻፈ። ወንድሞቼ እናቶቼ ምን አደረጋችሁ? መልአኩስ ቢሆን በትውልድ ዘንድ ስሙ እንዲጠላ እንዲዋረድ የምታደርጉት ማንም አብሾ ጠጥቶ የጻፈውን መጽሐፍ በመጀመሪያ መጽሐፍቶቹ ማን የጻፈው? በኦርቶዶክስ ቤተክርስቲያን እንደው ብታቅ ባለውለታዋ ከእንደነኛ አይነት ደብተራና መተተኞች ይልቅ እኛ ነን። ብታቅ እኮ አልኩ። ቢያቁ ባለውለታቸው እኛ ነን። ቤተክርስቲያኒቱን የሚያስነቅፍና የሚያዋርድ ጽሑፍ ጽፈው ሲያበቁ ህዝቡ አያነብ፣ ህዝቡ ስሜታዊ አድርገውት የትኛው የኦርቶዶክስ መምህር ነው መጥማ ነው እንኳን አይደለም መምህር አይደለም ሶሪ የትኛው የኦርቶዶክስ ምእመን ነው መጥቶ አሁን ኤርምያስ ተሳስተሃል ብሎ የሚለኝ? እንኳን ምእመን አይደለም ቄስና ዲያቆን መምህር የሆነ እስቲ ይግባ። ቄስና ዲያቆን መምህር የሆነው ገብቶ ተሳስተሃል እስከ ድርሳነ ሚካኤል ምን ስህተት ልታወጣበት ትችላለህ ብሎ የሚል ካለ ይምጣ እኔ ፊት። ይኸው የአብርሃም አምላክ ምስክር ነው። ይኸው ማገለግለው ጌታ እግዚአብሔር ምስክር ነው። ጌታ መድኃኔዓለም ይምጣና እስኪ እኔን እዚህ አደባባይ ላይ የምናገረው ያሳጣኝ ውሸትህን ነው ብሎ ይበለኝ። የዘመናት ጉዳችሁን ነው የምገልጠው። ህዝቡን ይዛችሁት ሲኦል አትገቡም። ማንም ጳጳስ፣ ማንም ቄስ፣ ማንም ዲያቆን፣ ማንም መምህር ለዚህ ህዝብ ደሙን ያፈሰሰ ማንም የለም አማኑኤል እንጂ። ማንም ፓስተር፣ ማንም ራባይ፣ ማንም ነቢይ ነኝ ብሎ ያለ ደሙን ያፈሰሰ ለዚህ ህዝብ ማንም የለም። ደሙን ያፈሰሰው የእግዚአብሔር ልጅ ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው። እስኪ ነስርህ ድረስ እነግርሃለሁ ማለት ነው። መጽሐፍቶችን እያወጣው ተረጋጋ እያልኩ ተረጋጋ፣ በደቂቃ እናውራ እንዴ፣ ተረጋጋ ቆይ እያልኩ ማለት ነው። እያወጣው አሳይሃለሁ። በሺዎች የሚቆጠሩ መጽሐፍቶች ናቸው ቤቴን መጣበቢያ እስካጣ ድረስ ይዘው የተቆለሉት። ኦኬ እጠይቅሃለሁ። ዕለት ዕለት የምታነባቸውና የምትጸልይባቸውን በረከት አገኝባቸዋለሁ ብለህ የምትለው በእግዚአብሔር ቃል በሚዛኑ እየመዘንኩ እነግርሃለሁ። ይህም በማለት ስሜ ባልሆነ ከጠራህ እኔም እጠራለሁ ማለት ነው። አለቅ አለቅ። ግልጽ ነው። በእውቀት ሞግቱ። የሰው ስም ባልሆነ አትጥሩ። ኦኬ የሰው ስም ባልሆነ አትጥሩ። እጠራለሁ ብለህ ካልክ እጽፍልሃለሁ እኔም። ኦኬ ዩቲዩበሮች ስትጽፉ
ዲያቆን ሕዝቅያስ ብሎ የሚለውን መተተኛው ሕዝቅያስ ብላችሁ ጻፉበት። እኔን ይኸው እዚህ ጋር ቀለሜ ብሎ ጽፏላ። እንዳደረግ ይደረግብሃል ማለት ነው። እኔ ዲያቆን ሕዝቅያስ ብዬ አክብሬ አንቱ ብያችሁ ስትገቡ ቤቴ ቀሲስ ዲበኩሉ ብዬ አንቱ ብዬ ክህነቶትን አክብሬ ስጠራ አልጠራ ብለህ ካልክ ደብተራው ዲበኩሉ ብላችሁ ጻፉ። የእሱ ቅስና እዛ የራሱ ጉዳይ። የኔን ወንጌላዊነት የማያከብር ከሆነ የኔን ስም በስም የማይጠራ ከሆነ የእሱ ቅስና ገደል ይግባ። ማ ወንድ ነው መጥቶ ሊያስቆመኝ የሚችል? በእውቀት ሞግት። እንደ ባልቴት አትሳደብ። ቆበን ደፍተህ እንደ ባልቴት እንደ ቡና ቤት ሴት አትሳደቡ። የኔ ስም አይደለም። በሚገባችሁ ቋንቋ እናግራችኋለሁ። በእውቀት ሞግቱ። አልሰድባችሁም። እኔ እንደናንተ ሲሳደብ እንደሚውለው ማለት ነው። ያለ ግብር ከሰጠህ እኔም ደግሞ ግብር እሰጥሃለሁ ማለት ነው። ያኔ በደንብ ይገባሃል። ፎቶውን አስቀምጠውልህ ደብተራው ዲበኩሉ ብለው ዩቲዩብ ላይ ሲለጥፉልህ ያኔ ይገባሃል ማለት ነው። መተተኛው ሕዝቅያስ ብለው ሲጠሩ ያኔ ይገባሃል ማለት ነው። የኔን እንደ ጻፍክ ማለት ነው። ራይት። መከባበር ብለው ካለ እኔ አንተ እንዳከብር ከፈለግ አንተም እኔን ማክበር አለብህ። እኔ ኦርቶዶክስነትን አክብሬልህ ስህተትን ስናገር አንተም የኔን የወንጌል አማኝነት ማክበር አለብህ። በተለይ ደብተራው ዲበኩሉ የተናገርከውን ይዤዋለሁ፣ ቪዲዮውን ይዤዋለሁ። በወንጌል አማኞች ላይ ምን እያልክ እንደምትናገር ማለት ነው። የተቀመጥከው ግን አሜሪካ ሀገር ነው። ፕሮቴስታንት እያልክ ቅርሻትን ታቀረሻለህ ወጥተህ ማለት ነው። የፕሮቴስታንት ሃይማኖት እያልክ ቅርሻትህን አልኩ። በቀን 3 ጊዜ የታጠብከው አሜሪካ ገብተህ ነው። እውነቱን ልንገርህ፣ እያንዳንዳችሁ ፕሮቴስታንት እያላችሁ የሚያንገሸግሻችሁ ምን እንደሚሉ ይዩት ወንድሞች እናቶች፣ ምን እያሉ እነዚሁ ቄሶች ሌሎቹም ሰዎች ህዝቡን ምን እያሉ እየቀሰቀሱ እንዳሉ ሎክ ወንድሞች እናቶች እዚህ ምን እንደሚሉ ስሙ ወገኖች። ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ ቆይ ስሙ ወንድሞች እኮ አካል እዛ ያለ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲመሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። እየሰማችሁ ነው? በቃ ሌላ ምንም መፍትሄ የለም። ሳወር ስገባ ይሄ ነበር የሚያወሩ የነበሩት ልጆቻቸውን የፕሮቴስታንት ሃይማኖት እንዲጠሉ እና ፕሮቴስታንት ማለትን የሰይጣን ያህል እንዲጠሏቸው እያደረግን ልጆቻችን ማሳደግ አለባቸው ነው በላይ ያልችው። የምትኖረው እንግሊዝ ሀገር ነው። በቀን 3 መታጠብ የጀመረችው እንግሊዝ ገብታ ነው። እንግሊዝ ደግሞ የኦርቶዶክስ ሀገር መስሏት ነው። ለሷ የጴንጤ ሀገር መሆኑን አታውቅም ማለት ነው። ጀርመን ውስጥ ቁጭ ብለው አሜሪካ ውስጥ ቁጭ ብለው ነው እንደዚህ የሚያደርጉት። አየህ ምንድነው ጥቁሮቹ ነጮቹን እንዲጠሉ አየህ፣ ዘረኝነት ትሰብካለች ማለት ነው። ከዛስ ልጆቻችን ጴንጤን እንዲጠሉ አድርገን ነው ማሳደግ ያለብን እያሉ ትናንት ማለት ነው። እነዚህ ሁሉ በሙሉ የማን ናቸው? የደብተራው ዲበኩሉ ደቀ መዛሙርት ናቸው፣ ልጆቻቸው ማለት ነው። የመተተኛው የሕዝቅያስ ልጆች ናቸው ማለት ነው። ስሙ ምን እንደሚሉ ለምን መጠላት ያለባቸው ይላታል። ታስወርደዋለች። አሁን አስወጣቸው። አየሁ ይዱረድ። እሺ ድንግል ማርያምን ከልጅነት ምንድነው መሰለሽ ልጆችሽ አንድ ጊዜ ስግባ ማስኪየውልሽ እኔ አሁን ልጆችን እንዴት እንደማሳድግ ታውቂያለሽ? ጴንጤ አድርጌ ነው ማሳድጋቸው። ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው ብለሽ ገባሽ? በትምህርት ቤት እንኳን ጸድዬ ትንሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን
የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው። በዚህ ያክል ገባሽ አይደለ? የሚገርመው ሁኔታ ኬኩ ምን እንደምትለኝ ታውቃለህ? እናቴ እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምስ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙውን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች። አሁን እኮ እግዚአብሔር እንደው የዛሬዋ እመቤቴ ማርያም እሷ የውስጤን አይታ ስር ሳይሰድ ቶሎ ስለደረስኩባት ነው እንጂ ከባድ ነው። ጴንጤ ጓደኛ የለኝም። ፎርዛ ማተር ጴንጤ የእናቴ ልጆች የእናቴ የአባቴ ልጆች ሁለት አሉ። ጴንጤ ታላቄ ጴንጤ ነች፣ ታናሽን ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ደናደራቸው አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። በቃ ጴንጤ ሰላም ራሱ ስትይው አንነጋገርም። ጴንጤ ሆኖ ማለት ነው በጣም ከባድ ናቸው። በጣም መርዝ ቤት እንዳይሄዱ ነው። ደግሞ ሪፖርት እኮ እያደረጉ ነው። ኪኒን ብለዋል። ጌስት ላይ ዝም ብለሽ እየኮለኮልሻቸው ነው ቤት ላይ። ዛሬማ ቅጥል አድርጊያቸዋለሁ። የት አባታችሁ ረሩሳ ኬኩን በውስጥ አውራሃለሁ ወንድሜ። ኧረ አውሪኝ ችግር የለውም። በኢየሱስ ስም ቀላል ነው የምጠላችሁ መሰላችሁ? የመጨረሻ ነው የምጠላችሁ። ድንበር የለውም። ነብሰ ገዳይ እኮ ናቸው። ምን ሆነህ ነው? አሁንም ጠራት ነበረ ክላስ ስለሆነችብኝ ነው እንጂ እና ኬኩን በውስጥ አስቀምጥልሃለሁ። እሺ እናቴ መልካም ቀን። ቀጥሎ ከፊቴ ልታጠሩ አሁን አይታችሁ እነዚህ በሙሉ አሁን ይሄ ቀሲስ ዲበኩሉን አባት ማነው? ቀሲስ አየው ቀሲስ እኔ እንኳን አክብሬ ያየው ቀሲስ ዲበኩሉ አልኩኝ። እሱ የኔ ስም ባልሆነ ይጠራል። ደብተራው ዲበኩሉ መተተኛው ዲበኩሉ የተባለው ሰውዬ ነው ያሰለጠናቸው ያስተማራቸው። እቺም ጸድ የተባለችው ማለት ነው እንግሊዝ ሀገር ላይ ተቀምጣ ነው እንደዚህ ልጆቼን እንኳን አለች ልጆቼን እንኳን ከነሱ ጋር እንዲማሩ አላረግም ብላለች። እንግሊዝ ሀገር ነው ያለችው። እቻውን ቴሮሪስት ናት ብሎ ማመልከት ራሱ እንኳን ይቻላል። በራሷ አፍ ጎል ትገባለች። እሷም የምትኖርበት ሀገር እኔም የምኖርበት ሀገር አንድ ነው ህጉ። ይኸውልህ መጥላት ይችላሉ፣ ግን በራሳቸው አፍ ነው። እኛ የፈለገ ኦርቶዶክስን እንደዚህኛ አንጠላም። አሁን እንኳን ስናገር በግለሰብ ደረጃ ነው። ቤተክርስቲያኒቱን እኔ ቤተክርስቲያን ነው ብዬ የምጠራው። ህግም ፈርቻ አይደለም። ህሊና የሚባል ነገር አለ። በህግ እኮ ራሱ ያስጠይቃል። ታውቃለህ? ማን ይህንን አይነት ስልጣን የሚሰጣቸው? አገልጋዮች የተደረጉ የተባሉቱ ማለት ነው በውስጥ ዮኒዬ ብራዘር ተባረክልኝ፣ እደውልሃለሁ በውስጥ ዮኒዬ። ሎክ ወገኖቼ ይሄ ጥላቻነት ነው። ኦኬ ተደብድበናል፣ በእውቀት ተሸንፈናል፣ በእውቀት ተቀጥቅጠናል፣ በእውቀት ኦኬ ልክ ነው። የትኛውን ይዛችሁት የትኛውን ተመልሱት። ከአባቶቻችሁ ጋር ተመካከሩ። አይሂዱና አባቶቻችሁ መጽሐፍቶቹ ይሰብሰቡ ብለዋል። መጽሐፍቶቹ ይሰብሰቡ ጥራት ይጎላቸዋል አሉ። ግማሹ ንጹህ ምንጮች ናቸው ብሎ ሲል ብፁዕነታቸው አይ ጥራት ይጎላቸዋል። ገድላት ድርሳናት የተባሉት በሙሉ ይሰብሰቧሉ። በሙሉ አየህ፣ የ10 ዓመት ጩኸቴ ከንቱ አልቀረም ማለት ነው። በሙሉ ይሰብሰቧል። ጥራት የጎደለውን መጽሐፍት ቁጭ ብለህ ጠዋት ስታነብ ከምትውል አባቶች አጥርተው የሚያስተካክሉ ድረስ መጽሐፍ ቅዱስን አንብብ።
የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ እንድትድኑ ማለት ነው። እንድትድኑ ከዘላለም ጥፋት እንድትድን። አንተ ገና መጽሐፍ ይስተካከልኛል አይስተካከልኝ ብለህ ከምትል በነቢያትና በሐዋርያት የተሰበከውን የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። ይህን ለጴንጤ ማን ነው ለጴንጤ ብቻ የሰጠው? ለኦርቶዶክስ የተሰጠ አይደል እንዴ? ልክ በእውቀት የመጣባቸውን ዳሜጅ ሲያውቁት ወደ መሳደብ ገቡ ማለት ነው። ዲያቆኑም ቄሱም ምእመኑም ሁሉ ጭምር። ይኸው እንደምታዩት ለልጆቼ ሁሉ ጴንጤን እንዲጠሉ አስተምራለሁ አለች። እንግሊዝ ሀገር ተቀምጣ የሀገሪቱ ሕግ ምን እንደሆነ አታውቅም። ምን እንደሆነ አታውቅም ብራዘር። ፍርድ ቤት የሚያስቆማት ዲፖርት ሊያስደርጋት የሚችልን ነገር የተናገረችው ጸድ የተባለችው ማለት ነው። እንዲህ አይባልም። ሰውን እንደዚህ እንድትጠላ፣ የሰውን ሃይማኖት እንደዚህ እንድትጠላ የመኖሪያ ፍቃድ ያገኘችው እኮ እኔ አንግሊካን ቸርች ተመዝግባ ነው። አናቃችሁም? እንደ አውሮፓ ያላችሁ ጴንጤ ሳትሆኑ ጴንጤንም ብላችሁ አይደል እንደ ቸርች ሄዳችሁ ወረቀት መኖሪያ ወረቀት ሁሉ እንኳን ጭምር የመኖሪያ ፍቃድ ወረቀት እንዲሰጣችሁ ያደረገ የትኛውም አውሮፓ ሀገር ላይ እንደነኝ አይነቶቹ ናቸው የሚያሰለጥኗቸው። አየህ፣ ጴንጤን እንጠላለን፣ ለልጆቻችን እናስተምራለን። እነዚህ ሰዎች ናቸው ክርስቲያኖች ነን ብለው የሚሉ። ፊታቸው በቅናት የነቀዘ ማለት ነው። በእውቀት ሞግቱ። እውቀትም በእውቀት ነው። የአንደኛው መቶ ክፍለ ዘመንና የመናገር መብት አለህ። ስትናገር ሰዎችንም አክብረህ ሕግንም አክብረህ እናገራለህ ማለት ነው። አይባልም እንደዚህ። የፈለገ ጴንጤ ቢሆን ኦርቶዶክስን እንደዚህ ጥሉ ብዬ አልልም። ልጆቼ ኦርቶዶክስን እንዲጠሉ ብዬ አልልም ብራዘር። ኦርቶዶክስነት ማለት ለእኔ ጣሪያ ግድግዳ አይደለም፣ ሰዎች ናቸው። በእግዚአብሔር መልክና አምሳል የተፈጠረን ትውልድ ክርስቶስ የሞተለትን የራሴን ወገን ጥሉ ብዬ አልልም። ልጆቼ የስህተት አስተምሮታቸውን እንጠላለን፣ እንቃወማለን እንጂ ኦርቶዶክስን ጥሉ አይባልም። ልጆቼን ኦርቶዶክስን እንዲጠሉ ነው ማሳድገው ብነው ብላ ያለችው ሴትዮ ልብ በሉ። ጥላቻን ማስተማር አይደለም፣ ወንጌልን አስተምር። እኔ ጥላቻን አላስተምርም። ድርሳነ ሚካኤል ላይ ስህተት አለን ያልኩህ ከመጽሐፍ ቅዱስ ጋር ሲተያይ ስህተት አለን ያልኩት። ለምሳሌ ይህን ተናግሬ እሰጣቸዋለሁ። ዶክተርዬ እንኳን ደህና መጣችሁ። ይህንን ተናግሬ ዘወርኀ ነሐሴ ላይ ለምሳሌ ይታይ እንደ ምሳሌ ነው ያልኩት እንጂ ሲገቡ አወራለሁ። ለምሳሌ ዘወርኀ ነሐሴ ላይ አብርሃም ከመነው አላውያን ነገስታትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ሚካኤል ነው ይላል። ይታያቸው አላውያን መኳንንት የተባሉት ዘፍጥረት 17 ላይ የጎዶሎ ጎሞር የሚባሉ አምስቱን ነገስታትን በመታ ጊዜ ማለት ነው። በዚያን ጊዜ ማን ነው ብሎ የሚለው የሱ የቅርብ ረዳት የሆነ ማን ነው? ሚካኤል ነው አለች ኦርቶዶክስ ማለት ነው። አይደለም። የእግዚአብሔር ቃል እንደዛ አይልም ወንድሞች እናቶች፣ አይልም። የት ነው የማይለው? ዘፍጥረት 14 ምን ይላል? አየህ፣ በእግዚአብሔር ቃል እንደዚህ ነው የምንመዝነው። ይሄ ታሪክ ያለው ዘፍጥረት 14 ላይ ስለሆነ ዕብራዊው አብርሃም አባታችን የጎዶሎ ጎሞርን አምስቱ ነገስታትን በወጋ ጊዜ መልከ ጼዴቅና አብርሃም የተገናኙበትን ቦታ ሄጄ ላንብብላችሁ። ካህኑ ምን እንዳለው ያው ከዚህ ከቁጥር 14 ጀምሮ ማነው ከቁጥር 13 ጀምሮ አንድ የሸሸ ሰው መጣ፣ ለዕብራዊ ለአብርሃም ነገረው። እሱም የኤስኮልና ወንድምና የአውናን ወንድም በሆነ በአሞራዊው መምሬ አድባር ዛፍ ይኖር ነበረ። ለእነዚህም አብርሃም ቃል ኪዳን ገብተው ነበር ካለ በኋላ አብርሃም ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለዱትን ወንድሙ የተባለው ሎጥ ማለት ነው የተወለዱትን 318 ብላቴኖችን አሰለፈ። ፍለጋቸውን ተከትሎ እስከ ዳን ድረስ ሄደ፣ ሰሜኑ ክፍል ማለት ነው።
ብላቴኖቹን ተከትሎ በሌሊት ከባሪያዎቹ ጋር ወረደባቸው፣ መታቸውም፣ በደማስቆ ግራ እስካለችው እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞ ወንድሙ ሎጥንና ሌሎች ከብቶችና ሴቶቹን ሕዝቡንም ሁሉ መለሰ ይላል። መልከ ጼዴቅ ካህኑ የእግዚአብሔር ካህን አገኘው። ከጎዶሎ ጎሞርና ከነሱ ጋር የነበሩትን ነገስታት ወቅቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ በሰዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ መልከ ጼዴቅም እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበር፣ መልከ ጼዴቅ ማለት ነው። ባረከውም ማንን? አብርሃምን ማለት ነው። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው አለ። ጠላቶችን በእጅ የጣለልን ልዑል እግዚአብሔር የተባረከ ነው አለው። ማን ነው በእጁ የጣለልን ጠላቶቹን? የአብርሃምን ጠላቶች 5ቱ ነገስታትን በእጁ የጣለልን ማን ነው? እግዚአብሔር ነው ይላል። እዚህ ኦርቶዶክስ ምን ትላለች? ሚካኤል ነው ትላለች። የቱ ጋር ነው ሚካኤል ሆኖ? የእግዚአብሔር እኮ መልአክ በተገኘበት ቦታ እኮ ቃል እግዚአብሔር ይናገራል። ምንም ልንደብቀው ልንሸሽገው አንችልም። የእግዚአብሔር ቃል በሌለበት ገብርኤል ማን ነው? ሚካኤል ነው ጠላቶቹን በእጁ የጣለው። ውሸት። በዘፍጥረት 14:20 መሰረት ሊቀ ማን ነው? ካህኑ የእግዚአብሔር ካህን መልከ ጼዴቅ ጠላቶችን በእጅ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። ኦርቶዶክስ ደግሞ ተዋሻለች። እዚህ ያዕቆብን ከወንድሙ ከኤሳው እጅ ያዳነው ሚካኤል ነው ይላል። በፍጹም በፍጹም አይልም። የእግዚአብሔር ቃል ከወንድሙ እጅ ያዳነው እግዚአብሔር ነው፣ እግዚአብሔር ነው። ዮሴፍን ከወንድሞቹ እጅ ያዳነው በግብፅም ንጉሥ በፈርዖን ፊት ባለሟልነትን ያስገኘለት ይህ ሚካኤል ነው ይላል። አይልም። የእግዚአብሔር ቃል አንተ አይልም። በጶጢፋራም በወንድሞቹም ፊት በግብፅ ንጉሥ ፊት ሞገስን የሰጠው እግዚአብሔር ከዮሴፍ ጋር ነበር። እግዚአብሔርም ስለ ዮሴፍ ብሎ የጶጢፋራን ቤት ባረከው ይላል። አይልም። ጌታን ምን ያህል ቢጠሉት ነው እኮ ነው ብለህ የምትለው ብራዘር። አይልም። ዕብራውያንን ቀን በደመና ሌሊቱን በእሳት ብርሃን የመራቸው፣ ውሃውን እንደ ግድግዳ አቁሞ ባህሩን ከፍሎ ያሻገራቸው፣ ከኋላቸውም የተከተለ ጠላቶቻቸውን ፈርዖን ከነሰራዊቱ ያሰጠመ ይህ ሚካኤል ነው ይላል። አይልም። 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 እንደው አለፍ አለፍ ብዬ ላሳያችሁ። እያንዳንዱ ነው ማሳየው፣ የያዕቆብንም የዮሴፍንም የዕብራውያንንም ከፈለግ አለፍ አለፍ ብዬ ላሳያችሁ። አይልም። ከየት እንዳመጡት እግዚአብሔር ነው የሚያውቀው። ማን ነበረ? ሚካኤል ነው አይደል ያላችሁት? ዕብራውያንም ባህርን ከፍሎ ያሻገረ ሚካኤል ነው አይደል ያሉት? ሙሴና በዚያን ጊዜ ሙሴና የእስራኤል ልጆች የመዝሙር ለእግዚአብሔር ዘመሩ እንዲህም ብለው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረሱና ፈረሰኛውን በባህር ጣለ። ጉልበቴም እግዚአብሔር ነው፣ ጉልበቴም ዝማሬም ለእግዚአብሔር ነው። መድኃኒት ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ከፍ ከፍ አደረገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡት ሦስተኞች በኤርትራ ባህር ሰጠሙ። ቀላያትን ከደኗቸው፣ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝህ ጠላትን አደቀቀ። እግዚአብሔር ነው ማለት ነው። በክብር ብዛት የተነሱብን አጠፋህ። ቁጣን ሰደድህ፣ እንደ ገለባ በላቸው። በአፍንጫ እስትንፋስ ውኆች ተከመሩ፣ ፈሳሾች እንደ ክምር ቆሙ። ሞገዱ በባህር ውስጥ ረጋ። ጠላትም አሳድጄ ይዛቸዋለሁ፣ ምርኮን እከፋፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄንም ታጠፋቸዋለች አለ። ነፋስን አነፈስህ፣ ባህርንም ከደንካቸው። በኃይለኞችም ውኆች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅን የምታደርግ በቅድስና የከበር እንዳንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድር ዋጠቻቸው። በቸርነትህ የተቤዣው ሕዝብን መራህ፣ በኃይልም ወደ ቅዱስ ማደሪያ አገባቸው። ማን ነው ወይንን ያደረገ? እግዚአብሔር። ኦርቶዶክስ ምን ትላለች? ሚካኤል። ድብን ያለ ስተት፣ ድብን ያለ ስተት ማስተካከል አይደለም። ይኸውልህ በሚመጡት ዘመናት ትውልዱ እነዚህን መጽሐፍቶች አሽቀንጥሮ ይጥላቸዋል። ብራዘር አሽቀንጥሮ፣ አትጠራጠር አልኩ። በሰዎች ፊት ሞገስ ነው የሚያጡት እነዚህ መጽሐፍቶች። ህዝቡ የእግዚአብሔርን የአምላኩን ቃል ሲያቅ በመጀመሪያ አንተ ትውልድ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስን ከነበብክ ሚዛኑን ያስክ ማለት ነው። አዎ እፈጭልሃለሁ አልኩ። ይህን የደብተራ ጽሑፍ እግዚአብሔር ነው።
ብቻውን ታምራት ነው የሰራ። ኢያሪኮ ቅጥሯን አፍርሶ ለእስራኤል ምድር ርስትን ያወረሰ ይህ ሚካኤል ነው ይላል። እውነት እውነት። አቤቱ የአብርሃም አምላክ በፍርድ ጻድቅ ነህ፣ አንተ አይዘበትብህም። ኦኬ ኢያሪኮ ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷ የሚገባ ፈጽሞ የሚወጣም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት፣ እግዚአብሔር ነው ያለው፣ ልብ በል ተመልከት፣ ኢያሪኮና ንጉሷን ጽኑዓን ኃያላን ሁሉ በእጅ አሳልፌ ሰጥቻለሁ። ሰልፈኞች ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲህም ብሎ 6 ቀን አድርጉ። በሰባተኛው ቀን ካህናት መለከቱን ይንፉ። ማን ያደረገው? ማን ትእዛዝ ሲሰጠ? ጌታ 7 ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱንም ባለማቋረጥ በነፉ ጊዜ ሲነፉ የመለከቱን ድምፅ ስትሰሙ ህዝቡ ሁሉ በታላቅ ጩኸት ይጩሁ። የከተማይቱ ቅጥር ይወድቃል፣ ህዝቡም እያንዳንዱ አቅንቶ ይገባባታል። ማን ነው የተናገረው? ለኢያሱ እግዚአብሔር። የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸክመው ታቦቱም 7ቱ ካህናት 7ቱ ቀንደ መለከትን ወስደው በእግዚአብሔር ታቦት ፊት ይሄዱ ነበር። ህዝቡም ሲሄዱ ከተማይቱም ዞሩ። ሰልፈኞቹን በእግዚአብሔር ታቦት ፊት ይሄዱ አለ። ኢያሱም ለህዝቡ በተናገረ ጊዜ 7ቱ ካህናት ሰባቱን ቀንደ መለከት ይዘው በእግዚአብሔር ፊት ሄዱ። በታቦቱ ፊት ማለት በእግዚአብሔር ፊት ማለት ነው። እግዚአብሔርን ነው እኮ ይዘውት የዞሩት። ቀንደ መለከቱንም ነፉ። የእግዚአብሔርም የቃል ኪዳን ታቦት ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉና በካህናቱ ይሄዱ ነበር። የቀረው ህዝቡ ከታቦቱ ኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። ኢያሱም ህዝቡን እኔ ጩሁ እስክምልበት ጊዜ ድረስ አትጩ፣ ድምፃችሁን አታንሱ፣ ከአፋችሁ አንድ ቃል አይውጣ፣ በዛን ጊዜ ትጮኻላችሁ ብሎ አዘዛቸው። እንዲሁ የእግዚአብሔር ታቦት አንድ ጊዜ ከተማይቱን አዙረው ከእርሱ ጋር ወደ ሰፈር መልሰው ይላል። ከዛ ሁለተኛ እንዲያደረጉ በሰባተኛው ቀን በነጋ ጊዜ ማልደው ተነሱ። እንደዚሁም ስርዓት ከተማይቱን 7 ጊዜ ዞሩ። በዚያን ቀን ብቻ ከተማይቱን 7 ጊዜ ዞሩ። በሰባተኛው ጊዜ ካህናቱ ቀንደ መለከቱን ሲነፉ ኢያሱ ህዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ አላቸው። ከተማይቱ በሷ ያለውን ሁሉ ለእግዚአብሔር እርም ይሆናል። የላክናቸው መልክተኞችን ስለሸሸገች ጋለሞታይቱን ረዓብ ከእርሷ ጋር በቤቷ ውስጥ ያሉትን ሁሉ ብቻ በሕይወት ይኖራሉ። አንተ ግን እርም ካደረጋችሁ በኋላ እርም በሆነው ነገር ለራሳችሁ ጠብቁ፣ እርም ከሆነ አንዳች አትውሰዱ ብሎ አለ ይላል። ማን ነው ከተማይቱን እንዲያ ያጠፋት? የኢያሪኮን ቅጥር ያፈረሰው ማን ነው? አንተ ሚካኤል ነው ትላለህ? ቀጣፊ ሁሉ፣ ውሸታም ሁሉ ማንን ልታስረሱ ነው? የማንን ተአምር ማን ያደረገውን በማን ልታስረሱ ነው? ማን በሰራ ማን ሊመሰገን ነው? የት አለ የእግዚአብሔር መልአክ ብሎ የሚል እዚህ ክፍል ላይ ሚካኤል ብሎ የሚል አለ እንዴ? የለም። እንዲህ ሳነክትለት ነው አያ ወደ ስድብ የገቡት ዱላውን አልቋቋም ብለው ሲሉ ማለት ነው። እንደዚህ መዝኜ ለትውልድ አሳይላለሁ ማለት ነው። ወንድሞቹ ያማሩ የተወደዱ ጎበዛዝት ናቸው፣ እግዚአብሔር ግን አልተቀበላቸውም ብሎ የተናገረ ዳዊትን ከደም ከተቀባች ከሳኦል ጦር ያዳነው ወንድሞቹንም በወንድሞቹም ፊት በጎልያድም ፊት ድል ያቀዳጀው ይህ ሚካኤል ነው ይላል። አቤቱ ጌታዬ፣ ከሳኦል ጦር ያዳነው ሚካኤል ነው። አንተ ዳዊትን ከጎልያድ እጅ ያዳነው ሚካኤል ነው አለ። በዛ በኤላ ሸለቆ ላይ የእግዚአብሔር መልአክ ነበር። መድኃኔዓለም ይፋረደኝ አልኩ ጌታ ኢየሱስ ክርስቶስ። የዘመኔ ቁጥር አጭርቱን አልኩ። ይሄንን የደብተራ ቅዠትማ እረማመድበታለሁ፣ እበቀለዋለሁ በእግዚአብሔር ቃል። አንደኛ ሳሙኤል 16ና 17 ብቻ ማንበብ በቂ ነው ይህን ታሪክ ለማወቅ። አንተ በተገዳደርከው በሕያው ጭፍሮች በሰራዊት ጌታ በእስራኤል አምላክ ስም እመጣብሃለሁ እኮ ነው ያለው። ምድር ሁሉ በእስራኤል አምላክ እንዳለ ያውቅ ዘንድ አለው እኮ ዳዊት። እግዚአብሔር በእጄ አሳልፎ ይሰጣል ዳዊት ለሳኦል ሲነግረው ማለት ነው። ድብና አንበሳ ይመጡብን ነበር፣ ከነዛ አውሬዎች ያስጣለኝች እግዚአብሔር ከዚህ ፍልስጤማዊ ካልተገረዘ ሸለፈታ ያስጥለኛል አለ ኢየሱስ። ጌታዬ ነው ያደረገው ብዬ ስልህ ጌታዬ ነው የሰራው።
ጌታዬ ነው የሰራው፣ ጌታዬ ነው ያደረገው፣ የአብርሃም አምላክ ያህዌ ነው ያደረገው። ከሳኦልም ጦር ያዳነው፣ ከጎልያድም እጅ ያዳነው፣ በሄደበት ሁሉ ሞገስን የሰጠው፣ በሄደበት ሁሉ ድልን የሰጠው፣ ዳዊትም አስተውሎ ያደርግ ነበር ይላል። በንፋስ ሽውሽውታ ሙሉ በበዓል ፐራሲም ጠላቶቼን ውሃ እንደሚያፈርስ አፈረሳቸው ብሎ ያለው እግዚአብሔር ነው። እግዚአብሔር ነው። ሆዳችሁን ለመሙላት ብላችሁ የጻፋችሁትን ተረት እበቀለዋለሁ በዘመኔ። እግዚአብሔር ለዚህ አገልግሎት ጠርቶኛልና ማለት ነው። እምትገባበት አሳጣለሁ ማለት ነው። እንደዚህ እየመዘንኩ ከትክቼ ማንም ከእጅ ያስጥላቸውን በእውቀት አልቀድም። በመቅደድ አላምንም። ቅደድ አይደለም ያለኝ፣ እኔ ከትውልድ ህሊና ላይ ነው የምቀደው። ከትውልድ ህሊና፣ ከትውልድ ልብ፣ ከትውልድ አይምሮ ውስጥ በእግዚአብሔር እውቀት ላይ የተነሳ የሰውን ሐሳብ እናፈርሳለን ብሎ ቅዱስ ጳውሎስ እንደጻፈ ይኸው በማፍረስ ላይ ነኝ። ስሜም ኤርምያስ ነው። ትነቅልና ታፈርስ፣ ትገለብጥና ትተክል ዘንድ ብሎ ስላለ ለመትከል በመጀመሪያ መፍረስ ያለበት ይፈርሳል፣ መነቀል ያለበት ይነቀላል፣ መገለበጥ ያለበት ይገለበጣል አልኩ። ይኸው እየገለበጥኩት እኮ ነው አልኩ። ጥግ ሆነታ ያለ ቄስም ሁን መምህር፣ ዲያቆንም ሁን ምእመን አታድኗቸውም ከእጆቼ እነዚህ መጽሐፍቶች። በእውቀት እንደዚህ እየመዘንኩ ማለት ነው። ከሳኦል እጅ ያዳነው እግዚአብሔር ነው ሚካኤል ነው? ከጎልያድ እጅ ያዳነው ሚካኤል ነው እግዚአብሔር ነው? አባቶችን በሄዱበት መንገድ የመራቸው ማን ነው? እስራኤልን በምድረ በዳ መናን ያበላው ሚካኤል ነው እኮ ይላል። አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያሉ ማለት ነው። ውሸት! ውሸት! ሚካኤል የቱ ጋ ነው መና አውርዶ የሚያውቀው? ሊያወርድም አይችልም። እውነቱን ነው የምነግርህ። ሊያወርድም አይችልም፣ አላወረደም። አንተኑ የቱ ጋ ነው ሚካኤል መና አውርዶ የሚያውቀው? አለ እንዴ እግዚአብሔር ሰው ነብዩ፣ ታላቁ ነብይ ሙሴ ላሳየህ እንዴ? ታዲያ ምን ላደርግ መጣሁ ካላሳየው? በደንብ ነው ማስቆምኩምህ አልኩ። በደንብ ነው ማስቆምኩምህ። ማን ነው መናውን ያወረደው? ማን ነው ያላችሁት? ወንድሞቼ ናቶች፣ ማን ነው ብለው ነው የነገሯችሁ? አቤት፣ ማን ነው መናን አወረደ ምግብን ሰጣቸው ብሎ ያለው? ናማ ልንገርህ፣ ናቅረብ ወደዚህ ና፣ አንተዬ ወደዚህ ና ልንገርህ። ይህንን የደብተራ ጽሑፍ ትተህ ና ልንገርህ። አንተኑ ሚካኤል ዘአውረድ ከመና ለእስራኤል አይደል ያሉት እዚህ ጋር ለዕብራውያን ቀን በደመና ሌሊቱን በእሳት ብርሃን። አሁን በነህምያ መጽሐፍ ዱቄት አደርግልሃለሁ ማለት ነው። ይህንን ከራሱም በሙሴ መጽሐፍት ባህርን ከፍሎ ያሻግሮ ያለው አለ አይደል? ኦኬ። መናን ለእስራኤል ልጆች ያወረደው ማን ነው? ዘጸአት መጽሐፍ ምዕራፍ 16 ታላቁ ነቢይ እንዲህ ይላል፣ ከኤሊምም ተጓዙ የእስራኤል ልጆች ማኅበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በ15ኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። ምን አለበት አንድ ቀን እነዚህ መጋቤ ብሉይ የተባሉቱ ባገኛቸው እዚህ ሜዳው ላይ ግን ጥግ ያዙ 10 ዓመት ሙሉ ማለት ነው። በብሉይ ኪዳን ተከነንበታል ብለው ያሉት ማለት ነው። ምን አለበት አንድ ቀን የቀርሜሎስ ተራራ ቢሆን ወይ ደግሞ ያ የኤላ ሸለቆ አይነት ቢሆን እንደ ጎልያድና እንደ ዳዊት ፊት ለፊት ብንገናኝ። ይሄ ጥምጣማ ሙሉ ማለት ነው። በእግዚአብሔር ቃል ላይ የሚዋሽ ትውልድ አላከብርህም አልኩ። ባለ ከረባታም ብትሆን ራባይ ብትሆን የአይሁድ ራባይ ብለህ ብትሆን ግማራ ሚሽና እንትን ታልሙድ ብለህ ብትሆን አመጣለሁ፣ ወደ ታናክ አመጣለሁ። በታናኩ ታወራለህ። እግዚአብሔር ግማራና ሚሽና አልሰጠንም፣ ድርሳናትና ገድላትን አልሰጠንም። ሕያውና ለዘላለም የሚኖር 5ቱ ብሔራዊ ኦሪት ቶራ ታናክን ሰጥቶናል ማለት ነው። እሺ ምን ይላል? የእስራኤል ልጆች ማኅበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ። ምንድን ነው ምክንያቱ?
የእስራኤል ልጆች ይህንን ጉባኤ ሁሉ በረሃብ ልትገድሉት እኛን በዚህ ምድረ በዳ አምጥታችኋል። በስጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብፅ ምድር በእግዚአብሔር እጅ ምን ነው በሞትን አሏቸው። እግዚአብሔር ሙሴን በሕጌ ይሄዱና ሄዱ እንደሆነ እፈትናቸው ዘንድ እነሆ ከሰማይ እንጀራ ዘንብላቸዋለሁ። ማ እግዚአብሔር ምን ታዘንባለ? እንጀራ አዘንብላቸዋለሁ። ህዝቡ መጥተው ዕለት ዕለት የሚበቃቸውን ይለቅሙ ነበር። እንዲህም ይሆናል በስድስተኛው ቀን ያመጡትን ያዘጋጁ፣ ዕለት ዕለትም የሚለቅሙትን ከሚለቅሙት ይልቅ 2 እጥፍ ይሁን አለ። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣችሁ ማታ ታውቃላችሁ፣ የእግዚአብሔርም ክብር ጠዋት ታያላችሁ። ሃሌሉያ! እንዴት ደስ ይላል! አንተዬ በእግዚአብሔር ላይ አንጎራጎራችሁበትን ሰምቷልና በእኛም ላይ የምታጉረመርሙትን እኛ ምንድነን አሉ። ሙሴም እግዚአብሔር አንጎራጎራችሁበትን ማንጎራጎር ሰምቷልና በመሸ ጊዜ ትበሉ ዘንድ ስጋንም ማልዶም ትጠግቡ ዘንድ እንጀራንም እግዚአብሔር ይሰጣችኋል። እኛ ምንድነን? በማንጎራጎራችሁ በእግዚአብሔር ላይ ነው እንጂ በእኛ ላይ አይደለም አሉ። ሙሴና አሮንም ለእስራኤል ልጆች ማህበር ሁሉ ማንጎራጎራችሁን ሰምቷልና ወደ እግዚአብሔር ፊት ቅረቡ በላለው። እንዲህም ሆነ አሮንም እስራኤልም ልጆች ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ። እነሆ የመልአኩ ክብር አይልም የእግዚአብሔር ክብር በደመና ታየ። ሃሌሉያ ሃሌሉያ! አየህ፣ የእግዚአብሔር ክብር በደመና ታየ። በዕብራውያን ፊት ቀን በደመና ሌሊቱን በእሳት ብርሃን የታያቸው እግዚአብሔር ነው። እግዚአብሔር ነው። አንተ እግዚአብሔር ነው የታያቸው። የእግዚአብሔር ክብር ተገለጠ ይላል። የአባቴ ክብር የአምላኬ ክብር ተገለጠ፣ በደመና ታየ። እግዚአብሔር ሙሴን አለው እስራኤል ልጆችን ማንጎራጎር ሰማ። ወደ ማታ ስጋ ትበላላችሁ፣ ማለዳም እንጀራን ትጠግባላችሁ። እኔ እግዚአብሔር አምላካችሁ እንደሆኑ ታውቃላችሁ በላቸው። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩን ከደኑት። በማለዳም በሰፈር ዙሪያ ጠል ወድቆ ነበር። የወደቀውንም ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድር በዳ ታየ። የእስራኤልም ልጆች ባዩት ጊዜ ያ ምን እንደሆነ አላወቁምና እርስ በርሳቸው ምንድን ነው ተባባሉ። ሙሴም አለ ያሉ ታላቁ ነቢይ ሙሴም ትበሉ ዘንድ ሚካኤል የሰጣችሁ እንጀራ ይህ ነው ይላል አይልም? ትበሉ ዘንድ ሙሴም ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው አለ። ይህ ነው። ማነው እንጀራውን የሰጣቸው? እግዚአብሔር። ባህሩን የከፈለ ማን ነው? እግዚአብሔር። ቀን በደመና ሌሊቱን በስርዓት ብርሃን የመራቸው ማን ነው? እግዚአብሔር። ከዓለት ላይ ውሃ ያፈለቀ ማን ነው? እግዚአብሔር። በእሳት ውስጥ ሆኖ ስብሰባ ተደርጎ በነበረበት በኮሬብ ለሕዝቡ ድምፁን ያሰማ ማን ነው? እግዚአብሔር። እነቅለዋለሁ አልኩ ስርና መሰረትን። ይህንን የደብተራ ክታብ ማለት ነው። እግዚአብሔር ነው ያደረገው። ክብሩን አትጋፉም፣ ክብሩን አትነጥቁትም፣ ክብሩን ለፍጡር አትሰጠውም። የኤልያስ አምላክ እግዚአብሔር ይፋረደኛል እኮ ለዚህ ዓላማ ፈጥሮኛል። ለዚህ እውነት እሞታለሁ። ይፋረደኛል እኮ ያን ሁሉ የባኦልን ነቢያት እዛ ቀርሜሎስ ተራራ ላይ የሰበሰበ የነቢዩ የኤልያስ አምላክ ይፋረደኛል እኮ። በእውነት እኮ ነው ብዬ የምልህ። ይህንን የደብተራ ቅርሻትማ የምታገስበት ዘመን የለም ብራዘር፣ የለም። እግዚአብሔር ነው። ክብሩ ለእግዚአብሔር ነው ወንድሜ፣ ክብሩ ለእግዚአብሔር ነው። እጃችሁን የምታነሱ ሁሉ ትደቃላችሁ። የሰራዊት ጌታ እግዚአብሔር ራሱ ያደቃል። ይህንን ምን አለ ሙሴ? እግዚአብሔር የሰጣችሁ አለ። እግዚአብሔር የሰጣችሁ አለ። አዎ፣ እንጀራን የሚሰጥ ማን ነው? እግዚአብሔር። ሕዝቡን ቀን በደመና ሌሊቱን በእሳት ብርሃን የመራ ማን ነው? እግዚአብሔር። ባህርን ከፍሎ ያሻገረ ማን ነው? እግዚአብሔር። ከዓለት ላይ ውሃን ያፈለቀ ማን ነው? እግዚአብሔር። አይደለም እንዴ ብዬ አልጠይቅም? እግዚአብሔር። እንዴ ልካችሁን ማወቅ አለብህ አንተ። የሚካኤል ፍቅሩ በልቤ ያደረ እያልክ ውሸት ሲቀልብህ የነበረ ትውልድ ሁሉ ልታፍሩ ነው የሚገባው። እግዚአብሔር ነው ይሄንን ያደረገው። ወንድሞቼ እናቶቼ፣ እግዚአብሔር ነው ይሄንን ያደረገው። ስርዓት ሊኖር ይገባል። በያው በእግዚአብሔር ላይ ተቀልዷል። ይፋረደኛል እኮ በእሳት ሰረገላ አገልግሎቱን ከጨረሰ በኋላ በእሳት ሰረገላ የነጠቀው የነቢዩ የኤልያስ አምላክ ይፋረደኛል እኮ። ከትክቼ ነው የምጠልልህ። ከትክቼ ይህንን በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ በእውነት እላለሁ የዛሬ 2800 ዓመት ላይ
የእግዚአብሔር ክብር በእስራኤል ምድር እንዲመለስ ያደረገ ያ ታላቅ ነቢይ ሞትን ሳያይ የተወሰደ እግዚአብሔር እዛ ሰው ላይ ያደረገውን ክብር በዛ ሰው በዛ ታላቅ ነቢይ ያደረገውን ታድሶ እግዚአብሔር በምድሬ በኢትዮጵያ ላይ ባያመጣ እኔ እግዚአብሔር አገልጋይ አይደለሁም። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው ብዬ የምልህ እግዚአብሔር ቀናተኛ አምላክ ነው ብዬ የምልህ በጥቂቱ የገባኝ ይሄ እውነት ነው። እግዚአብሔር ቀናተኛ አምላክ ነው። እሱ ያደረገው ለሚካኤል አሰጠም፣ እሱ ያደረገው ለማርያም አሰጠም፣ እሱ ያደረገው ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ለዘላለም የተባረከ ይሁን። ይፋረደኝ አልኩ። የዚህ ነቢይ አምላክ በማደሪያው የለማ ብያለልህም አለ በእኔ ውስጥ የለማ ወይ ውረድ ወይ ፍረድ አልለውም። ወርዷል አለ በእኔ ውስጥ አለ፣ በወንድሞቼ ውስጥ አለ። እሱ ያደረገውን ለሱ ነው። ከፀሐይ መውጫው እስከ መጥለቂያው ድረስ የእሱ ስም እንዲመሰገን በአሕዛብም በአይሁድም ዘንድ እንዲመሰገን ብቻውን ታምራትን የሰራ የሚሰራ የአብርሃም አምላክ፣ የዳዊት አምላክ፣ የኤልያስ አምላክ፣ የሙሴ አምላክ ይባረክ። ሌላውን ጥግ ታስይዛለህ። እውነቴን እኮ ብዬ ሌላውን ጥግ ታስይዛለህ። በእርግጥ እግዚአብሔር ማን እንደሆነ ታያለህ። በዚህ ትውልድ መካከል ምድሬ ላይ የገዘፉ የገነኑ ሁሉ ቴስቢያዊ ኤልያስን አስነስቶ በዮርዳኖስ የኮረት ፈፋ ውስጥ አስቀምጦ ምን ታደርጋለህ የሚል ድምፅ በመጣለት ሳለ ለሰራዊት ጌታ ለእግዚአብሔር ቀንቼ ነው ብሎ ያለው ማን ቀናልኝ ብሎ አላለውም። ማን ቀናልኝ ብሎ አለሽ? እኔ ለቤቴ አቅበታለሁ አንተ አርፈህ ተቀመጥ አላለውም። የእግዚአብሔር ስም በምድሪቱ ላይ ሲያጠለሹ አላለውም። እንደውም ወስዶ እዛ በዮርዳኖስ የኮረት ፈፋ የጨመረው እሱ ነው። በዓላማ ነው እግዚአብሔር የሚያደርገው። በዓላማ አልኩህ። ጩኸቴም ቅናቴም ለማን እንደሆንኩ ልቤንና መንፈሴን የሚያውቅ እግዚአብሔር ብቻ ነው። ከማናችሁም ጋር ደም አልተቃባውም። የእግዚአብሔርን ክብር ግን የሸፈኑና የጋረዱ እነዚህ የዘመናት ኮተቶች እንደ ባኦል ነቢያት አገልጋዮቹ ባይታረዱም ሐሰት ትምህርትን ግን በእግዚአብሔር ቃል ሰይፍ አርድላለሁ ማለት ነው። የሐሰት ትምህርትን አልኩ። የሐሰት ትምህርትን በዕብራውያን መልክ መጽሐፍ ምዕራፍ 4 ቁጥር 12 እና 13 ላይ እንደተጻፈው የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው እንደሚል የሐሰት ትምህርትን ያልኩት። የሐሰት አስተማሪዎችን አላልኩም፣ ሰዎቹንም አይደለም። ሰዎቹ ይድኑ ዘንድ እግዚአብሔር ያደረገውን በዛ ወጥቶ በዚህ መጥቶ በዚህ ገብቶ በዚህ ወርዶ ይለኛል። የኤልያስ አምላክ በእውነት የኤልያስ አምላክ ወደ ጴንጤዎቹ ጉባኤ ስገባ የመጀመሪያ የሰማሁት ስብከት ስለዚህ ነብይ ነበር። የኤልያስ አምላክ በማደሪያህ ላይ የለህማ አልልህም። አውርተኸኛል። ያወራኸኝን አውርተኸኛል። ያሳየኸኝን አሳይተኸኛል። ያወራኸኝን አውርተኸኛል። ጌታዬ ለሰው ባልናገረውም አንተ ግን ታውቃለህ። ክብርህን ያዋረዱት፣ አንተ ያደረግከውን የሸፈኑት፣ አንተ ያደረግከው በጸናች እጅ ያደረግከውን ነገር አንተ እንዳላደረግከው በሌላ ፍጡር እንደተደረገ አድርገው በዚህ ትውልድ ፊት ስለዋል። እግዚአብሔር ሆይ እለምንሃለሁ። እንደ ኤልያስ በእሳት ሰረገላ ውሰደኝ አልልህም። ያ ግን እግዚአብሔር ሆይ በሐዋርያት ላይ የነበረ ያ መንፈስህ እጥፍ ሆኖ አሁንም በ10 እጥፍ አይደለም በ100 እጥፍ ይግባ። እኔነቴን መቆጣጠር እስኪያቅተኝ ድረስ ክብሬ በሕይወቴ ይገለጥ። ያ አማልክት መንፈስ ከምድራችን ላይ እስኪወገድ ድረስ፣ የስተት ትምህርት ከትውልድ ልብ ላይ እስኪቃጠልና እስኪፈርስ ድረስ፣ የወንጌል እውነት እስኪተከል ድረስ አባቶቻችንን ያዳነ ዳዊትን ያዳነ እግዚአብሔር ሆኖ ሳለ ሚካኤል ነው ብሎ ይለኛል። ግብግባቸው የእግዚአብሔርን ስም ከትውልድ ላይ ለማስረሳት ነው። ወንድሞቼና እህቶቼ ከትውልድ ላይ ለማስረሳት፣ ስሙን ለማስረሳት፣ ኢየሱስ ተብሎ ሲባል የሚቆጣ ትውልድ፣ እግዚአብሔር አደረገ ተብሎ ሲባል የሚቆጣ ትውልድ በእንደዚህ አይነት ሰዓት ላይ ነበረ። ታዲያ ቴስቢያዊ ኤልያስ ድንገት ብቅ ያለው እናትና አባቱ ዘርና ትውልዱ እንኳን አይታወቅም። ድንገት ብቅ አለ።
ዓለም ሁሉ ተስማምቶ ሁሉ ራሱ ጥግ ጥጉን ይዞ በተቀመጠበት የእግዚአብሔር ስም በምድሪቱ ላይ ሲዋረድ የእግዚአብሔር መሰዊያ ሲፈርስ የእግዚአብሔር ካህናት ሲገደሉ የእግዚአብሔር ሕዝብ ግራ ገብቶት ቀኙን ይሁን ግራውን መምረጥ ባቃተበት በዛ ሰዓት ላይ ስለምን በሁለት ሐሳብ ታነክሳላችሁ ብሎ እንዳለ ጌታዬ ሆይ አውርተኛል። ብዙ ሌሊት አውርተኛል። ያን ሁሉ ያሳየኝ የስንዴ አዝመራ ሩጥ ብለኛል ጌታዬ ሆይ። ሌሎችም ወንድሞቼና እህቶች ያሉ በአንተ መንፈስና ኃይል የምታስሮጥ ነቢዩ ኤልያስ ከፊት ይኖርበት የነበረው መንፈስ በውስጤ እንድትገጥም በውስጣችን እንድትገጥም አሸፍጦ ይሮጥ ነበረ። ከሰረገላው በፊት ይቀድም ነበር። የእግዚአብሔርን ቃል ይዞ የእግዚአብሔርን ቃል መብራት ይዞ የጌታ የኢየሱስ ክርስቶስን ሞትና ትንሣኤውን ብሎ ማዳኝነቱን ለማወጅ ኤልያስን ባስሮጥክበት መንፈስና ኃይል እለምናለሁ። የአባቶቼ የነቢያት አምላክ እለምናለሁ። የኤልያስ አምላክ እለምናለሁ። የኤልያስ አምላክ ዳግማዊ ቀርሜሎስ እንዲሆን እለምናለሁ። ጌታዬ ሆይ እለምናለሁ። ከነዚህ ከባኦል ነቢያት ያልተናነሱ አገልጋዮች ነን ብለው ያሉ በስም የአንተ ጊዜ አንተ አገልጋዮች ነን ብለው የሚሉ እግዚአብሔር ነገር ግን ለአንተ ስም ለአንተ ክብር የማይጨነቁ ትውልድ ሲጠፋ ትውልድ ሲሞት ትውልድን ገዳይ የሆነ ትምህርት ይዘመጡ ባሪያህን ቴስቢያዊ ኤልያስን ባስሮጥክበት የመንፈስ ኃይልና ጉልበት እግዚአብሔር የዘላለም አምላክ በምድሪቱ ላይ ታድሶን እንዳመጣ አንተ እግዚአብሔር እንደሆንክ ሰምተ በእሳት የምትመልስ ጌታ እንደሆንክ እስራኤል ያውቁ ዘንድ ዓለም ሁሉ ያውቅ ዘንድ ክብርን በቀርሜሎስ ተራራ ላይ እንደገለጥክ የሐሰተኞች ነቢያት ትምህርትና መንፈሳቸው እንደተዋረደ በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ በኢየሱስ ስም የፈረሰ ይሁን። ሞትን ድል ባደረገ በልጅ በኢየሱስ ስም የፈረሰ ይሁን። ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣው በልጅ በኢየሱስ ክርስቶስ በጽዮኑ ዓለት የሐሰት ትምህርት የሐሰት መሰዊያ ለዘላለም በኢየሱስ ስም የደቀቀ ይሁን። የደቀቀ ይሁን። አምላኬ የደቀቀ ይሁን። የእግዚአብሔር ልጅ ኢየሱስ የደቀቀ ይሁን። የሐሰት ትምህርት የደቀቀ ይሁን። ያንተን ክብር የተጋፉ ለዘላለም ትምህርታቸው ይገፋ። ያንተን ትምህርት የተቃወሙ በኢየሱስ ስም ከሰው ልብና አይምሮ ውስጥ በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ በኢየሱስ ስም 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 የፈረሰ ይሁን። ከሰው ልብ ላይ የፈረሰ ይሁን። የመጽሐፍቶቹ ዕውቀት ሞገስ ይጣ። እግዚአብሔር በሰው ሕሊናና ልብ ውስጥ የታተመ አንተ ያደረከውን ክብር ለፍጡር ሰጥተው አንተን ትውልድ እንዲንቅህ አንተን ትውልድ እንዳያውቅህ ያደረከውን ታምራት ለትውልድ ትውልድ ይነገራል ብለህ ያልከውን እንዳይነገር በምድራችን ላይ ተክተው አንተ ባህርን ከፍላ አሻገርክ፣ መልአክ ከፍሎ አሻገረ ይሉናል ሐሰተኞች የባኦል ነቢያት። አንተም ደመናን አዘነብክ ለእስራኤል ልጆች። ኤልያስም ሙሴም ተናገረ የእግዚአብሔር ልጅ ኢየሱስ አባቴን የሰጣችሁ ብለሃልክ። እነሱ ግን ኦርቶዶክስ ግን ሚካኤል የሰጣችሁ ብላ ትውልድን እያሳተች ነው። በጌታ በኢየሱስ ክርስቶስም ገናና በሆነው በልጅ በኢየሱስ ክርስቶስም ሞትን ድል ባደረገ በልጅ በኢየሱስ ክርስቶስም የፈረሰ ይሁን፣ የፈረሰ ይሁን፣ የፈረሰ ይሁን። በፊታችን መቆም አቅቷቸዋል። ገናም እግዚአብሔር በኢየሱስ ክርስቶስምና ስልጣን በሚመጡት ትውልድ መካከል በስጢፋኖስ ላይ ያስቀመጥከው መንፈስህ ተከራካሪዎችን ተዋቃሾችን ሊከራከሩት የመጡትን ሁሉ ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ እንዳልተቻላቸው ያንን መንፈስ አባ ባሪያህን ነቢዩ ኤልያስን በእሳት ሰረገላ የነጠክበት እነዛ የእሳት ሰረገሎች በዛ ተራራ ላይ እንደታዩት ሃሌሉያ በመንፈስ ኃይል በመንፈስ ቅዱስ ኃይል በመንፈስ ቅዱስ ኃይል በመንፈስ ቅዱስ ኃይል ብርሃን በሆነው በመንፈስ ቅዱስ ኃይል እሳት በሆነው በመንፈስ ቅዱስ ኃይል ትውልድ ይድን ዘንድ እስራታቸው ይፈታ ዘንድ አይምሯቸው ላይ የተቋጠረ ልባቸው ላይ የተቋጠረ የዘላለም ቋጠሮ ይፈርስ ዘንድ የኤልያስ አምላክ የኤልያስ አምላክ የኤልያስ አምላክ እጠራሃለሁ ጌታዬ እጠራሃለሁ በጽድቅ የምናገር ለማዳን የምበረታ እኔ ነኝ ብለሃል። እጠራሃለሁ ጌታዬ የኤልያስ አምላክ
የነብዩ የኤልያስ አምላክ የነብዩ የኤልያስ አምላክ በመገለጥ ተራራ ላይ ቆሞ ለጌታ ለኢየሱስ በኢየሩሳሌም እንደሚሞት ነቢያትን ወክሎ ሙሴ ሕጉን ወክሎ የተገለጡ የእነዚህ ሁለት የነቢያት አምላክ የሌሎቹም ቅዱሳን ነቢያትና ሐዋርያት አምላክ የእግዚአብሔር ልጅ ኢየሱስ እለምንሃለሁ ጌታዬ እለምንሃለሁ። አንተ ወደ እኔ ስትመጣ የዚህን ነቢይ ቃል ነው የሰማሁትኝ። የዛን ቀን የተሰማኝን እሳት የተሰማኝን ሙቀት አውቀዋለሁ። እለምንሃለሁ ጌታዬ ሆይ እለምንሃለሁ። በዛን ቀን ሰባኪው ሲሰብክ አንተን ነው የሚፈልግህ ወንድሜ አንተን ነው የሚፈልግህ ብሎ ሲል ነበር። ጌታዬ ስለ እኔ ነው ወይ ስትናገር ለእኔ ነው ወይ የምትናገረኝ ብዬ ያለቀስኩትን ለቅሶ አውቀዋለሁ። የኤልያስ አምላክ የሐሰትን መሠዊያ የሚያፈርስ ለዘመናት የሻገተና የበሰበሰ ለዘመናት የቆየ በትውልድ ላይ የተጋረደ መጋረጃ እግዚአብሔር በስምህ ትውልድን ትፈልጋለህ አይደል? እኔ አለሁልህ። ዛሬም እኔ አለሁልህ። ያንተን መንፈስ ታምኜ ያንተን ጸጋ ታምኜ ባንተ ተደግፌ ባንተ ተጠልዬ ባንተ ተሸሽጌ አንተን ምርኩዜ አድርጌ አንተን አባቴ አድርጌ አንተን መኖሪያ አድርጌ የእግዚአብሔር ልጅ ኢየሱስ ክብርህ በዘመኔ በትውልዴ ይህንን ድምፅ በሚሰሙ ሰዎች በምድር ዙሪያ ሁሉ በኤርትራውያን በእግዚአብሔር በኢትዮጵያውያን አማርኛ ቋንቋ መስማት በሚችሉ በትውልድ ዘንድ ስምህ ይከብር ዘንድ አንተ የእስራኤል አምላክ እውነተኛ አምላክ እንደሆንክ ጌታ ኢየሱስ ክርስቶስ ምድር ሁሉ አንተን ታውቅ ዘንድ ፍጥረት ሁሉ አንተን ያውቅ ዘንድ አንተን ማወቅ የዘላለም ሕይወት ነውና እግዚአብሔር በስምህ ጸልያለሁ። አንተ በሰጠኸኝ መንፈስ አንተ በሰጠኸኝ ጸጋ አንተ በሰጠኸኝ ዘመን ውጣና ጩህ ብለህ ያልከኝ ነበር። በምን አቅሜ ጮኻለሁ? እኔ በምን አውቄ ጮኻለሁ? ለ10 ዓመት አይደለም ለ10 ቀን አይቻልም። በአንተ መንፈስና ኃይልና ብርታት ጩህ ያልከኝን እጮኻለሁ። የጽድቅህን ቃል እጮኻለሁ። ሐሰት ነው ብዬ ጮኻለሁ። ሐሰት ከንቱ ነው ብዬ ጮኻለሁ። ጽድቅ ግን ጽድቅ ነው ብዬ ጮኻለሁ። ኢየሱስ ግን ጌታ ነው ብዬ ጮኻለሁ። እግዚአብሔር ግን ያድናል ብዬ ጮኻለሁ። የአባቶች አምላክ እንደ ኤልያስ ውሰደኛ አልልህም። በእሳት ሰረገላ ነፍሴ ልሿት ነው ብዬ ውሰደኛ አልልህም። በጌታ በኢየሱስ ክርስቶስም የሚፈርሰው ፈርሶ ስለ ስምህ ለምን አልሰዋም? ጌታዬ ሆይ ስለ ስምህ ለምን አልሰዋም? የሚፈርሰው ፈርሶ ትውልዴ ነፃ ወጥቶ ምድሬ ነፃ ወጥታ እግዚአብሔር ሰው ለከንቱ ነገር ይሞታል። በጌታ በኢየሱስ ስም እጸልያለሁ። ተንበርክኬ እለምንሃለሁ። ሁሌ እንደምለምንህ ሰው ለከንቱ ነገር ይሞታል። ክብርህ በምድራችን ላይ ትውልዳችን አንተን አውቆ እነዚህ ጋሬጣና እንቅፋት የሆኑ ነገር ሁሉ ከምድራችን ተወግደው አንተ ብቻ ትነግስ ዘንድ በአባቶቻችን ዘመን የሰራች እጅህ እንደገና እንድትንቀሳቀስ በእኔ ላይ በወንድሞቼ በእህቶቼ ላይ እንድትመጣ መንፈሳችንን እንደገና እንድትቀሰቅሰው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ጸልያለሁ። ባሪያህ ከቀርሜሎስ ተራራ ላይ ሲወርድ በሰረገላው ፊት አካብን ፍጠን ወደ እስራኤል ብሎ ባለበት ያንን የሚያህል ኪሎ ሜትር ሮጦ ከሰረገላው ፊት ቀድሞ አሸፍጦ ይሮጥ ነበር እንደተባለ በዛ መንፈስና ኃይል የወንጌሉን እውነት ይዘን ጣዖታት ወደ ነገሱበት ትውልድ እግዚአብሔር ወደ ተማረከበት ወደዛ ሄደን የልጅን የኢየሱስ ክርስቶስን ማዳን በጌታ በኢየሱስም እንድንሰብክ በኤልያስ ላይ የገጠምከው ያ በሰረገላው ፊት ይሮጥበት የነበረው በእግሩ ሆኖ ሰረገላውን የቀደመበት ያንን መንፈስ እለምንሃለሁ አባዬ። ያንን መንፈስ እለምንሃለሁ ጌታ ኢየሱስ። ኤልያስን ያስሮጥክበት ጳውሎስን ያስሮጥክበት ከኢየሩሳሌም እስከ ኤልዋሪቆ ያስሮጥክበት ወንጌልን ይዞ በትውልድ መካከል ሕይወትና አለመጥፋትን ወደ ብርሃን ያወጣውን ያንን ወንጌል ይሰብክ ባሪያህም ጳውሎስን በቀባበት ባስነሳበት ባስሮጥክበት በእግዚአብሔር በልጅ በኢየሱስም ጸልያለሁ። ቃልህን በድንቆችና በታምራት በምልክቶች ታጸናላቸው እንደነበረ እንደዛው እግዚአብሔር በሚታይ በኤልያስ እጅ የሚታይን ታምራት ቀርሜሎስ ተራራ ላይ እንዳደረግ በጳውሎስ እጅ የሚታይን ታምራት እንዳደረግ በልጅ በኢየሱስ እጅ የሚታይን ታምራት እንዳደረግ በዚህን አይነት ታምራት በታጀበ ክንድ ይገለጥ ጌታዬ ሆይ ክንድ ይገለጥ የኔ አባት
ክንዲ ገለጥ የኔ ጌታ ትውልዳችን ይድን ዘንድ ነው። ሌላ ጦርነት የለኝም፣ ሌላ ዓላማ የለኝም። የወለድኳቸው ልጆቼን እንኳን ከነሱ ጋር የምጫወትበትን ጊዜ እግዚአብሔሮች ሰውቼ እግዚአብሔሮች በጌታ በኢየሱስ ክርስቶስና ስልጣን ምሳዬንና እራቴን እንኳን መመላበት ጊዜ የለም። ትውልዴ ይድን ዘንድ ነው። በሌላ ነገር ተለክፌ አይደለም፣ በአንተ ፍቅርና በአንተ መንፈስ ተነክቼ ነው። ወንድሞቼና እህቶቼ ከኔ ጋር የሚደክሙት ሌላ ዓላማ ኖሮን አይደለም። እግዚአብሔር አንተን ሲጋርዱ፣ አንተን ሲከልሉ፣ አንተን ሲሸፍኑ ዝም ብዬ ማየት አልፈልግም። አንተን እንጠራለን የኔ ጌታ፣ አንተን እንጠራለን የኔ አባት፣ አንተን እንጠራለን የኔ አባት፣ አንተን እንጠራለን የኔ ጌታ ኢየሱስ ክርስቶስ። ስምህን የሸፈኑት ማዳንህን የጋረዱት አንተ ከፍጡር እኩል ምድራችን ላይ ብቻ ነው የምትከብረው። ከፍጡር እኩል ስምህ ይጠራል፣ ከፍጡር እኩል ይታጠንልሃል፣ ከፍጡር እኩል ይዘመርልሃል። አንተም ታድናለህ ይባላሉ። ትናንትና ሞት የተቀበሩ አሮጊትም ያድናሉ ተብሎ ይሰበካል። እግዚአብሔር ይህን ከመስማት የበለጠ ሞት የለም። ማዳን የእግዚአብሔር ነው፣ ማዳን የበጉ ነው ብለው የነገሩንን ቅዱሳን ነቢያትና ሐዋርያት የሰበኩንን ያንን እውነት ሊያስረሱ በትውልድ ፊት የተጋረደ መጋረጃ በስምህ ጉልበት በኢየሱስ ስም ኢየሱስን አለማወቅ መጋረጃ በስምህ ጉልበት በቃልህ ብርታት በመንፈስህ ብርታት ሐሰተኞች እግዚአብሔር ከንፈራቸው እስኪንቀጠቀጥ ድረስ የሚናገሩት አጥተው ሞገስ ይጡ በሰዎች ፊት ስለ ፍጡር ሊሰብኩ ፍጡር ያድናሉ ብለው ሊናገሩ ሲወጡ እግዚአብሔር የሚናገሩበት አንደበታቸው እግዚአብሔር ይንተባተብ፣ አንደበታቸው ይዘጋ አንልም። እንዲህ አይነት ትምህርት አልተማርንም ካንተ። አንደበታቸው ግን የሚናገሩት አጥተው ይንተባተቡ። በስጢፋኖስ ፊት ይንተባተቡ እንደነበረ፣ እዛም ደግሞ በኤልያስ ፊት ይንተባተቡ እንደነበረ፣ በዛ በቀርሜሎስ ተራራ ላይ የባኦል ነቢያት ሲጠሩት አማልክታቸውን ሲጠሩት ደም እስኪያፈሱ ድረስ ይንተባተቡ እንደነበረ የሚናገርና የሚመልስ እስከማይኖር ድረስ ባሪያህ ቆሞ በተናገረበት ሰዓት ላይ በዓለም ሊናገር ነቢያቱም ሊናገሩ እስከማይችሉ ድረስ እነዛ ሐሰተኞች ነቢያት በባሪያህ ፊት እንደተንተባተቡ ስለ ፍጡር ሊሰብኩን ሲመጡ በፊታችን እንደዚሁ ያድርጋቸው። ክብርህ አይሞቱ ግን ይንተባተቡ፣ የሚናገሩት ይጡ፣ ግራ ይጋቡ። አንተን ጻድቅ ጌታ ብቻ አንተ አድናለህ ተብሎ ሲነገራቸው እንትና ታድናለች እንትና ያድናል ብለው የሚሉ እነዚህ የሐሰት መልእክተኞች አጋንንት ገጣጥሞ በምድራችን ላይ ያስነሳቸው ከአጋንንት ጋር ግልጽ የሆነ ቃል ኪዳን ተጋብተው በአጋንንት መንፈስ ተሞልተው በመተታቸውና በጥንቆላቸው በድግምታቸው ህዝቡን ተብትበው በያዙበት በመንፈስ እሳት የተቃጠለ ይሁን፣ በኢየሱስ ክርስቶስ ደም የተቃጠለ ይሁን። እግዚአብሔር በስምህ ጸልያለሁ። ኤልያስን በእሳት ሰረገላ ነው የነጠቀው። ወንጌላዊ ፊልጶስን ግን በመንፈስ ነጥቀኸዋል። ያ ኃይልህ ዛሬም እኮ አላጠረም። ጌታዬ ሆይ ከስፍራ ስፍራ ድንገት በመንፈስ መነጠቅ፣ ድንገት በመንፈስ መነጠቅ ያንተ ወንጌል ወዳልተዳረሰበት ወንጌልን ሰብክ ዘንድ ወደዚህ መገለጥ ሁሉ ጭምር እንድታደርሰን በልጅ በኢየሱስ ስም ጸልያለሁ። ገናናው ስምህ ይባረክ የኔ ጌታ ኢየሱስ ክርስቶስ። ለዘላለም እኮ ጌታ ነህ፣ ለዘላለም ጌታ ነህ። የሰው ልብና የሰው መንፈስ የምታውቅ አንተ ነህ። በምን መንፈስ እንደምንናገር ከውስጥ ሞቲቫችን ምን እንደሆነ የምትረዳ አንተ ነህ። በኢየሱስ ክርስቶስ ስም ጸልያለሁ። ገናናው ስምህ ለዘላለም የተባረከ ይሁን የኔ ጌታ፣ የተባረከ ይሁን። አንተ ያደረከውን ታምራትን የሸፈኑብን አንተ መና ወርደህ ሳለህ መልአክ መና ወረዱ ይሉናል። አንተ አለት ላይ ውሃ አፍልቀህ ሳለህ ማርያም ውሃ አፍልቃ ጠጣቻቸው ብለውናል። ኦርቶዶክስ እግዚአብሔር ይፍታት። ማርያም በኪዳነ ምሕረት ድርሳን ላይ ማርያም ውሃ አፍልቃ እስራኤልን በምድረ በዳ አጠጣቻቸው ይላል። ከዚህ ባሰ ሰይጣናዊ ትምህርት የለም። ባልነበረችበት ዘመን ነበረች ብለው የእስራኤልን ልጆች ውሃ አፍልቃ አጠጣቻቸው ይላል። መናን መገበቻቸው ይላል። በምድረ በዳ ጠበቀቻቸው ይላል። እሱ ጠብቋቸው ሳለ ዓላማው ምንድነው? እግዚአብሔርን ማስረሳት። ዓላማው ምንድነው? የኤልያስን አምላክ መቃወም። ዓላማው ምንድነው? የሙሴን አምላክ እግዚአብሔርን መቃወም። ዓላማቸው ይሄ ነው። ዓላማቸው ይሄ ነው። ለትውልድ ትውልድ ነው ስራው። ማዳኑ ታምራቱ ይናገራል የተባለው
ትውልድ ስራህን ይናገራሉ ነው ያለው። ይናገራሉ፣ ማዳንህን ይናገራሉ። አንደኛው ትውልድ ለሌላኛው ትውልድ ያስተላልፋል መጽሐፉ ብሎ የሚለን ይሄ ነው። ኦርቶዶክስ ግን ትላለች፣ አይ የእሱ አይደለም መነገር ያለበት፣ የእሱ ሳይሆን የፍጡራን ነው መነገር ያለበት ትላለች። ከዚህም የተነሳ ተነበው ሳይሆን ተቃጥለው የማያልቁ መጽሐፍቶችን ጽፋለች። ለትውልድ ስራህን ይናገራሉ ነው ያለው ነቢየ እግዚአብሔር ዳዊት። እሱ ያደረገውን ታምራቱን ለእሱ ነው የምንናገረው። እግዚአብሔር ያደረገ ነው የሚባለው። እግዚአብሔር ያደረገውን እግዚአብሔር ያደረገ ነው የሚባለው። በመልአኩ እንኳን እጅ ቢያደርግ እግዚአብሔር ነው ያደረገው። ብራዘር መልአኩን ልኮ ያዳነ እግዚአብሔር ነው። ኦኬ መዝሙር 145 ላይ ምንድነው ብሎ የሚለው ወንድሞች እናቶች? መዝሙር 145 ኦ የኔ ጌታ ለዘላለም ስም ይባረክ።